ፋሚሊዎች ያው ትንሽ ሩታዬ ትንሽ ያው የደበረኝ ነገር ቢኖር አብርሽ ያደረገውን ነገር ምናምን አንቺም ያንን ነገር ባታደርጊ ጥሩ ነው፣ ደስ ይለኛል። ለምን ብትይ ብዙ ሰዎች ከአንቺ ብዙ አይነት ነገር መማር ይፈልጋሉ። እሱ ተልከሰከሰና እሱ ራሱን አበላሽና ነገሩን አበላሽና አንቺም ያንን ነገር ስታደርጊ እተን ዝም አንልም። ያው ስለምንወድሽ እህታችንም ስለሆንሽ ስትጠፊ እያየን ዝም ማለት ስለማንፈልግ እንደ አንድ አንቺን እንደሚወድና ለአንቺ ጥሩ አመለካከት እንዳለው ሰው ስመክርሽ ይህንን ነገር ባታደርጊ ጥሩ ነው፣ እኔ ደስ ይለኛል። እሱ አንቺ ላይ ስላደረገ ብቻ ምናምን በዛ ህልህ ተነሳስተሽ ሌላ አይነት ላይፍ ውስጥ ባትገቢ ምናምን ደስ ይለኛል። ያው እኔ በእርግጠኝነት ለዚህ ደስታ ለሚባለው ሰው የሆነ የፍቅር ልብ አለሽ የሚል ሀሳብ የለኝም። አብርሽ ያደረገው ነገር ካለው አንጻር ነው ይህንን ነገር እያደረግሽ ያለሽው ብዬ አስባለሁ። እና ግን እንደ ወዳጅም ስመክርሽ እሱ ያደረገውን ነገር ባታደርጊ መልስሽ መልካም ቢሆንና ለሰው ማስተማሪያ የሆነ ነገር ብታደርጊ ስል መልእክቴን አስተላልፋለሁ። ቀጣይ ላይ ተሻሽሎ እና በጣም አንቺ ጋር ጥሩ ነገር አግኝተን እንደምንገናኝ ባለሙሉ ተስፋ ነኝ። እንዴት ነህ? ሁሌ ግን እኮ አረፈድክ። አይ ተቀድመሃል። ደስታና ሩታ ተገናኝተዋል። አብርሽ መጥተዋል። ደስታ ሁሌ አልሲያዩና ሁሌ ትናንትና መምጣት አልቻልኩኝም እና ተቀድመሃል። እኔ ቀድሜ መጥቻለሁ፣ ለምንም ነገር ቀድሜ ያለው ያለው ነውና እዚህ ፋሚሊዎች ሰፋ ያለ ሀሳብ እንሰጣለን። ያው ተቀድመሃል፣ እውነትም ተቀድመሃል። የሁሉ ሰዓት ምን እያደረግክ እንደነበረ የት እንደነበርክ ብዙም ባይገለጥልንም ያው እናውቀዋለን። ግን በጣም ሰዓት ወሰድክ፣ ጊዜ ወሰድክ፣ እጅግ በጣም አረፈድክ ምናምን ነገር እና ያው ምክንያቱ ባይገባ ነው። ሄርሜላ ጋር እንደነበርክ ግልጽ ነው ምናምን። ዛሬ ያው ሄርሜላን በቪዲዮ ተለቋል እና እስቲ እንያቸው። ግን አሁን ፌር ነው እንደዚህ ተራርቀን እናንተ እኮ መራረቅ የለብንም አይመስልም? እንዴት ነሽ? ደህና ነኝ አለሁ ፈጣሪ ይመስገን። ስራ እንዴት ነበር? ስራ ቆንጆ ነው። እንዴት ነበር መሰለህ? ልደት ቆንጆ ነበረ። አይቼው በጣም ደስተኛ ሆነሽ ምናምን እየሳቅሽ እየጨፈርሽ ምናምን ነበር። ደስ የሚል ታይም አሳለፍኩኝ ከጓደኞቼ ጋር። ያው ብደውልልኝ ጥሩ ነው ምናምን አለ። ግን ከሁሉም አስቀድሜ ውድ ምርጥና የተወደዳችሁ ፋሚሊዎች ሰላም ብያችኋለሁ። እንዴት ናችሁ? ሁሉ መልካም፣ ሁሉ ድንቅ ቆይታ፣ ሁሉ ሸጋ። እኛ ጋር ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ ነው። እናንተም ጋር ሰላም መልካም እንደሚሆን ባለሙሉ ተስፋ ነኝ። እንኳን ሰላም፣ እንኳን ጤና፣ እንኳን ደህና፣ እንኳን ሸጋ ሆነልኝ። በጣም ነው የምወዳችሁ። እንኳን ሰላማችሁ በዛልኝ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና ምርጥ ቤተሰቦቼ በጣም ነው የምወዳችሁ። እግዚአብሔር ሰላማችሁን ጤናችሁን ያብዛልኝ እያልኩ እንደተለመደው ዛሬም በአዲስ ነገር ወደ እናንተ መጥቻለሁ። ግን ከዛ በፊት ፋሚሊዎች አረ ምንድነው ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቪዲዮዎችን ያው ቫይራል ይወጣልኝ አይደለም፣ ሼር አድርጉልኝ። የሩታ ወዳጆች የሩታ ፋሚሊዎች ያው በሩታ ጉዳዮች ላይ ቪዲዮዎችን እየሰራን ነው እና በጣም ከእናንተ ብዙ ሰብስክራይብ እና ብዙ ላይክ በዚህ ቪዲዮ ጠብቃለሁ። ዛሬም በአዲስ ነገር ወደ እናንተ መጥቻለሁ። ያው ደስታ ሩታን ሰርፕራይዝ አድርጓታል። ወርቅ የገዛላት ፋሚሊ ወርቅ ማለት ነው። ያንሳታል፣ እንደው ያንሳታል። ሩታ ከዚህ በላይ ይገባታል። ከዚህ በላይ ይገባታል። የምር ብዙ ነገሮችን ያሳለፈች ሴት ናት። በብዙ አይነት መንገድ የተጎዳች ሴት ናት። አሁን ግን በጣም ደስታዋ የተመለሰ ይመስላል። እጅግ በጣም
ደስተኛ እየሆነች ነው። በጣም ደስ ብሎናል በአንቺ ደስታ። እውነትም በሩታ ደስታ ደስ ያለው ደስ ብሎኛል ይበል። እንደዚህ ፈገግታዋ ጨምሮ ደስታዋ ጨምሮ ስላየዋት እኔ በበኩሌ በጣም ነው ደስ ያለኝ። በጣም እጅግ ደስ ብሎኛል። እና ፋሚሊዎች ዛሬ ከደስታ ጋር ሽር ጉድ ነው እና ደስታ ዛሬ በቃ የሆነ ነገር ችሎበታል እና ሰርፕራይዝ አደራረጉንም ችሎበታል ምናምን ነገር በጣም ሩታ በብዙ ደስተኛ ሆና ምናምን እያየናት ነው እና በጣም የምር ደስተኛ ስለሆነች እኔም በጣም ደስ ብሎኛል። እናንተም በጣም ባለሙሉ ደስታ እንደምትሆኑ ባለሙሉ ተስፋና እምነት አለኝ። የሩታ ደስታ የሚያስደስታችሁ ሰዎች ብዙ እንዳላችሁ አውቃለሁ። ግን ያው አንዳንድ ክስተቶችን እናወራለን ምናምን ነገር የራሳችንን ግላዊ ሀሳብ እንሰጣለን። እስኪ እኔ ደስታ ሩታ ጋር ሄዷል ሰርፕራይዝ ሊያደርጋት በአንዳንድ ጉዳዮች ያው ሩታ ልደቷ ላይ ፕሮግራሟ ላይ አልተገኘም። ዛሬ ደግሞ ሰርፕራይዝ ሊያደርጋት ወደ እሷ አቅንቷል ምናምን። እስቲ እኒ በጣም አምሮብሻል ነው ወይስ ምግቡ ይቅደም? እንደው ወንዶች እንደው ስትባሉ የወዳችሁ ነገር አንተ ብቻ አይደለም ሁሉም ነው ወንዶች አንቺ ታውቂያለሽ ምግብ ላይ ጥሩ ናቸው። ለዛ ነው ከባድ ነው። ሰሞኑን በጣም ያስጠላ ሳምንት ነበር ያሳለፍኩት። ፈጣሪ ይመስገንና ያው ሰዎችን ልኬ ምናምን ስልኬን አስመልሻለሁ። ሁሉ ነገር ተመልሷል። ምን አይነት ሀገር ውስጥ እንደመጣሁ አላውቅም፣ ግን ለአንቺ ምን የሚገባሽ አይደብርም ማለት ሀገሩ ምርጥ ነው። እውነት ለመናገር ሀገሩ አንደኛ ሰዎቹ አንዳንድ ሰዎች ናቸው እንጂ ሀገሩ እንኳን ቤት ነው። የተወለድኩበትን ማለት ይችላል ያደግኩበት እነዛን ሰዎች ካልሆነ እኛ እኮ ችላ ያልናቸው ነው እንጂ እናስገርፋቸው እንዴ ምን ላድርጋቸው? ሁለተኛ ጠገብ ግርፍ አድርጎ እኮ ነው እንዴ በጣም ሩታ ደስተኛና ፍሬ ሆናለች። የምር በጣም ደስ ይላል። እንደዚህ ደስተኛ ሆና ምናምን ደስታዋና ሳቋ ተመልሶ ማየት በጣም ነው የሚያስደስተውና ሩታ እንኳን ደስ አለሽ በድጋሚ ይህን ደስታና ይህንን ፈገግታ ስላየ በጣም ደስ ብሎናል። በጣም ደስ ብሎናል። የአንቺ ወዳጆች የአንቺ ቤተሰቦች በጣም ተደስተናል። ያው ደስታ መጥቷል። እውነትም እንደ ስሙ ደስታ ሊሆንላት ይሁን ወይ በሱ ምን ሊፈጠር ይሁን እሱን እግዚአብሔር ነው የሚያውቀው። ቀጣይ ምን ሊፈጠር እንደሚችል ስለማናቅ ማለት ነው ቤተሰቦች እና በጣም እጅግ በፈገግታና ደስ በሚል አይነት ሞቲቭን የተቀበለችው። ያው ይቅርታ ብሏታል ባለመገኘቱ። እኔም ትላንት ባለመኖሩ በጣም ደብሮኝ ነበረ። ልደቷ ቀን ላይ ሰው ደስታ ቀን ላይ ሲገኝ ደስ ይላል። የምትወዱት ሰው ደስታ ላይ መገኘት ያስደስታል እና የእሷ ለመገኘት ደብሮኝ ነበር። ግን ያው ከማንም ቀድሟል። ቀድሞ ተገኝቶ የሚጠበቀውን ነገር ሊያደርግ ነው እና እስኪ ፋሚሊ እና ኬክ ከዛ ጀምሮ ሁሉ ይቀርባል ብዬ ማሰብ ኬክ እኔ 3 ነው የቆረሱት። እውነት ለመናገር የምርሽ ነው። ለልደቴ ጊዜ ፎቶ ስነሳ 1 2 እዚህ ጓደኞቼ ሰርፕራይዝ አደረጉኝ። ከዛ ደግሞ ሰዎች ምናምን ሰርፕራይዝ አደረጉኝ ማለት ነው። ሶስተኛው ነው ቪዲዮ የሌለው እንጂ ሁለቱ ቪዲዮ አላቸው አይደለ? ፎቶ እና ቪዲዮ ምናምን አለው። አይ አሪፍ ሜሞሪ ያስቀምጣል። ሩታ ልጁን እኮ ጭልጥ እያደረገችው ነው እኮ እንደዚህ ይሻላል። የምር በጣም ትችልበታለች እንዴት ማስመጥ ያለባት ምናምን እና እንዲል እያደረገችው ነው እና በጣም ደግሞ በጣም አምሮባታል። የምር እጅግ በጣም ነው ያማረባት ምናምን ነገር እና በጣም ነው የተከየፈባት ልጁ። ካያችሁ ደስታ ከመጀመሪያው ይልቅ በሉት በቃ ዛሬ ያደረገችው ነገር ያደረገውን የሚጥለው ነው እንዴ። አዎ ቆንጆ ስጦታ ነው እንዴ። ምሳ አይንሽ ጨፍን። አዎ
እንደዚህ ይሻላል። እያየሽኝ አይደለም አይደል? አይ ጨፍኝ ታዲያው። ስለዚህ ጨፍኝ ያለው አትስ ጨፍነሽ ላይሽ በጣም ያልተጠበቀ ነገር ነው ያደረጉት። ከዚህ በላይ ሲያንስ በጣም ባደረጋችሁ እጅግ በጣም ደስ እና ያው በጣም ያስቀናም ነበረ። በተገኘን የሚያስብል ነው ትላላችሁ። እዛ ጋር በተገኘ ይፋዊ ሌብነት ተጀምሯል። ሰሞኑን ወርቅ እየተዘረፈ ሌቦች ምናምን በጣም ይስተዋላል። ግን ያው አልተገኘንም። ባለንበት መልካም ምኞታችን ገልጸናል። ደግሞ ዛሬ ያው ሰርፕራይዝ ላይ ሰርፕራይዝ፣ ስጦታ ላይ ስጦታ እየበዛላትና ከብዙ ወዳጆቿ እየቀረበላት ያለችው ሩታ ዛሬም ደግሞ ከደስታ ስጦታና ሽልማት ወይ ደግሞ መልካም ለመግለጽ ይልሽ የመጣሁት ልዩ ነገር አለ እያላት ሩታ እንዳልኩት ያንሳታል። ከዚህ በላይ ትላልቅ ነገሮች እንደሚሰጣት ባለሙሉ ተስፋ ነኝ። ደስ ብሎኛል። ዛሬ ደግሞ በጣም ደስ ያለኝ ከምሬ ነው እኮ ነው። ብዙ ሰዎች ብዙ ነገር አሉ ተናገሩ። ብቻ እንዴት ነው አንተም ወንድ ነህ፣ እጅህን ማንሳት አያቅትም። መገፈታተሩ ምናምን ይኖራል። ግን ደግሞ በቃ ብዙ ነገር ነው ማየት የቻልኩት በዛ ወሩ በሉቻ ሆነ እንጂ ጉልበቴ ምናምን ያባክ ለዛም ሰው አይ ከሆነ እኔ ግን የምሬን ነው። በጣም ሳይለንት ሆነህ ነው ትዕግስትን ከዩብ ተሞርደልና መጽሐፉ የቤቱ ሰው አይ በጣም ጥሩ ነው፣ ደስ ይላል። እንደዛ ስለሆነ ላንቺ ደግሞ ምን ብሆን ምን ችግር አለ እንዴ? እንኳን ተራ ውሃ መደፋት ምናምን ነገር ምናምን አንገቴን ይሰጥሻል እኮ ያንስሻል እንዴ? አንቺ ብቻ እንደዚህ ሁሌ ሳቂ። አመሰግናለሁ በእውነት ደስ ሲል እንድች አዝነሽ እንድች እንኳን አዝነሽ እንዳይሻል ኧረ እኔ አዘኔ እኮ እንዴ መንገድ ተላለፍ አይ የሚሉት ከሆነ ደግሞ ያንን ገንዘብ ሰጥቻቸው ካጠገብ የሚሉ ቃላቸው ለእንደዚያ የሰው ገንዘብ ታወቅ። ምናልባት ግን እኮ ማለት ነው በይፋ ቢጠይቁ ኖሮ ኖርማል ነበር። የሆነ ቦታ እንዲተባረዋል መሰለኝ አንዳንድ ሰዎች። አይ የሆነ ገንዘብ ጎልባቸዋል። አንደኛው ደግሞ ለእኔ ሊያሽቃብጣል ሞከረ መሰለኝ። ዘራዋጠኛ እኔ አልፈልግም። እሱ ሀሳቢ ሆነ አንዱ ጭራሽ ራቅ ምናምን ይለኛል። ህይወትሽን ያበላሽው ሰው ነው እሱ። ግን ምን እኮ ነው ከምር ከዛ አይ አልፈልግም ምናምን አልኩት ማለት ነው። ሞራል ላይ በደስታና በጣም በታላቅ የሰጣትን ያደረገላትን ነገር ወልቄ ነው ማስቀምጠው ምናምን አለች ሩታ። ግን እዚህ ጋር ትንሽ ለሱ ጠንቀቅ ብትይ በጣም ጥሩ ነው። የደከመበት ነገር ምናምን ስለሆነ ደግሞ ደስ ይላል። የምር ይሄን የመሰለ ወርቅ ምናምን ስለሰጣት ደስታ እውነትም አሁን ገና የሆነ ከውጭ መጣ ምናምን አይነት ሰው የመሰለኝ ነውና በጣም አሪፍ ነገር ነው ያደረገላት። ደስ ብሎኛል የምር። ዋው ከዚህ በላይ እንዳልኳችሁ ይገባታል። ይሄ ነገር ሲያንሳት ነው። በዚህ ሰዓት አፍሽ መጣ ፋሚሊዎች
አብርሽ መጣ። ግን ያው እንዳልኳቸው ተቀድሟል። ቀድሞ መገኘት የነበረበት አብርሽ ነበረ። ያው ሁሉንም ነገር ከደስታ በላይ በደንብ ጠንቅቆ የሚያውቀው አብርሽ ነበረ። ግን ያው ተቀደመ በደስታ። በጣም ነው የሚያናደው። እናቴ ምን ሊፈጠር ይችላል? ደስታን እዛ ቤት ማየት አልፈልግም ምናምን ብሏል። ዛሬ ደግሞ ተመልሶ ደስታ ሁሌ አለ ጥሎ ብሎ ለምን ብትሉ ሁሌም በቃ ደስታ በመጣ ቁጥር አብርሽ ይመጣል። በቃ በየመሀል አብርሽ ይመጣል እና ባይዘዌ ይህ ነገር አሁን አብርሽን በጣም ልቡ ሰውጣ አሳዝኖት እንደተከፋ ምናምን ሆኖ ስጦታውን ሰጥቶ ምናምን ሄደውና በጣም አንዳንዴ አብርሽ እንደዚህ አይነት ነገርም ሲፈጠር ነው ጀስታውን አንተ ነገሮችን ስታደርግ ምናምን እሷ ደስተኛ ሆና ስቃ ምናምን እንደምታልፈው አንተም እንደዚህ አይነት ፌስ ከማሳየት ደስተኛ ሆነ ምናምን የምርም ደግሞ ከነሱ ጋር ገብተህ ምናምን ጭስ ቀውጢ ምናምን አድርጋችሁ ብትወጡ ደስ ይል ነበር። ደስታዋን እንደ አዲስ ልደቷን እንደ አዲስ ምናምን ብታከብሩላት አሪፍ ነበረ። ግን ምን ያደርጋል ዘግይተህ መጣህ። ግን በነገሩ በመከፋትህ ትንሽ ደብሮኛል። ለምን ብትል አንተም በምታደርገው ነገር ኦዲየንስም እሷም እንደዚህ ነው የምትከፋው። አንተ ጋር ሲሆን ኖርማል፣ እሷ ስታደርገው ስህተት እየሆነበት ያለው ነገር ነው ያልገባኝ። ፋሚሊዎች በጣም በታላቅ ትህትና ብጠይቃችሁ ይህንን ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። በጣም ወዳችኋለሁ። ቻው፣ ሰላማችሁ ይብዛልኝ።